የጽጌ ልብ ተሰበረ። በአስመሳይዋ በሄቨን የተነሳ ሁሉንም ነገር በውሸት ለእናቷ በመሙላት እናትየዋ ስትመጣ ጽጌን በጥፊ ተረገመቻት። የጽጌ እናትም ዘርፌ በለቅሶ ታጅባ እንባዋን አነዛች። እኔ ለአንቺ መስሎኝ ነው ዝቅ ብዬ እየሰራሁት ያለሁት አንቺ ነገ ጧት ትልቅ ደረጃ እንድትደርሽልኝ እንጂ እንደዚህ ከማንም ወንድ ጋር እንድትንዘላዘይልኝ አልነበረም በማለት ስቅ ብላ ለቀሰች። ባላደረገችው ነገር ዘርፌ የሰጧት መልስ ልብ ይሰብር ነበር። ጽጌን መዳር አለብሽ ዳሪያት እንዳራት ብላ እንግዲህ የቤቲቱ ኃላፊ ይህንን ስትል በጣም ልቧ ተሰበረ። ዘርፌ በፍጹም ይሄን አላደርገውም፣ ልጄን ቀጥቼ ወደ ድሮ ማንነቷ መልሳታለሁ እንጂ በፍጹም አንቺ እንደምትይው ብትላትም እሺ ይሁን ነው እሺ ነው የሚባለው ብላ በግድ እሺ እንድትል አስባለቻት። በጣም ያሳዝናል። እንግዲህ አሁን ላይ ያለችበት ሁኔታ ጽጌረዳ እናቷ ደበደበቻት። ወይዘሮ ዘርፌ ነቢሉና ሚላት ባደረጉት የውሸት ተንኮል በሷ ላይ ባሴሩት ሴራ እናትየዋ እሳት ለብሳ እሳት ጎርሳ ጠበቀቻት። እማዬ ስትላት ካሁን በኋላ አንቺ ልጄ አይደለሽም ከማንም ጎረምሳ ጋር ስትጠሪ ውለሽ አሁን እኔን ደክሞኛል ልረፍ ያልሽው ምን ስለሆነ ነው ስትላት ከእናቷ ሰምታው የማታውቀውን ቃል ሰማች። በዚህም ጊዜ ልታስረዳት እንኳን ብትሞክር ይሄን ያን ዞምባሽን አታዝንቢቢ በማለት ዘርፌ በንዴቷ በጥፊ መታቻት። ጽጌረዳም በለቅሶ እየታጀበች ወደ ክላሷ ሄዳ በማልቀስ ከዛሬ ጀምረሽ ትምህርት ቤት እንዳትሄጂ ብላ ከለከለ። አቶ መስፍንም እንግዲህ ከፍቅርተ ጋር ጓደኛሞች ሆኖ ሳለ እሱን የኔ ልጅ ናት እሰጥሃለሁ በማለት ፍቅርተ ጽጌረዳን ለአቶ ፍቅርተ ሚስትነት ልታጫት እሺ ብላ ቃል ገባችላት። ዘርፌንም ልጅሽ ሰው መሄጃና መቆሚያ ሳጣኝ በየመንገዱ በየአጥሩ ላይ ከማንም ወንድ ጋ ነው የምትሄደው እያሉ በቃ መሄጃ ሳጣን፣ ስለዚህ እንዳራት ስትላት ዘርፌም በፍጹም ልጅ መክሬና ደብድቤ እመልሳታለሁኝ እንጂ መዳሩን አልፈልግም ስትላት ወይዘሮ ዘርፌ ለፍቅር ተመለሰችላት። ፍቅርተ ደግሞ እንግዲህ ለጓደኛዋ ስትል በትምህርቷ ጎበዝና ታታሪዋን ልጅ ለማስቀረት እየጣሩ ይገኛሉ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ጽጌረዳ የተሰኘው ክፍል 6 ተለቀቀ። ወደ ክፍል 5 ስንመለስ እንግዲህ ጽጌረዳን ወደ ሱቅ በመላክ ሚላት ሂጂ ቃምጪ ብላት ነበር። መኪና መጥቶ ከፊቷ የገጫት የነበረው ግን ከመኪናው ተርፋለች። እንግዲህ ሹፌሩን በጣም ይቅርታ በማለት እሷን ተቀብሎ እግሯን ሁሉ ልጅ ሆስፒታል ቼክ ተደረጊ ልውሰድሽ ቢላትም ምንም ችግር የለውም በቃ ደህና ነኝ በማለት ለሱ መልስ ሰጥተዋለች። የዚህ ጊዜ እሱም በቃ በጣም ይቅርታ አድርግልኝ በማለት እንግዲህ መታወቂያው ሳይቀር ነበረ መኪናው በሷ በድንጋጤ መሬት ወርቆ ጥሏ እኔም ለሀገሩ አዲስ እንግዳ ስለሆንኩኝ ይቅርታ ሰፈር ነሽ ልውሰድሽን ቢላት አይ ችግር የለም በእግሬ ሄዳለሁኝ እዚሁ ሰፈር ነኝ ብላ እንግዲህ ስትሄድ መንገድ ላይ ጥሎት ነበረ መታወቂያው ሁሉ ወደ እሷ በድንጋጤ ሲሄድ ወድቆበት የነበረው ማለት ነው። በዚህም የተነሳ እንግዲህ እሷም ያንን መታወቂያ ይዘይ ታገኘዋለሁ ብላ የእሱን መታወቂያ ፎቶ ያለበትን ይዛ ነበረ ስትሄድ የነበረው። በመጨረሻ እንግዲህ ያንን መታወቂያ ይዛ ማለት ነው እየሄደች ወደ ቤቷ ወደ ስራ ቦታዋ ነበር። ያን ስራዋም እንግዲህ ወደ ቤቷ እየተመለሰች ሳለ ወይዘሮ ዘርፌ ማለት ነው እሳት ለብሳ እሳት ጎርሳ እየጠበቀቻት ነው። ሚላትና ነቢሉ በሰሩት ተንኮል በጣም ተበሳጭታለች። ልጅሽ ከወንድ ጋራ እንደዚህ ነይ ብሎ እንግዲህ በባለፈው ፓርት ላይ ሻወር ገብታለች ፍቅረኛዋ ነኝ በማለት የውሸት ድራማውን ነበረ ሲሰራ የነበረው ነቢል ማለት ነው። በዚህ የተነሳ እንግዲህ
ሚላት ጋር ያወሩት ወሬ ስለሆነ ያን ነገር ደግሞ እሷም አየኋት ብላ ውሸቷን ስትላት ስለነበረ እውነት ነው ብላ ተቀብላለች። በዚህም የተነሳ እንግዲህ ሚላትን ብትሆንም በጣም እየተጨነቀች ነበረ የነበረች። ይሄንን ብላ ስታበቃ እንግዲህ ሚላት ማለት ነው ለዘርፌ ስታለቅስና የልጇን እንትንነት እየጠበቀች ነበረ። በመጨረሻ እንግዲህ ያለችው ነገር ቢኖር በቃ እያለቀሰ ልጅቱን እኔ አስተካክላታለሁ፣ ፍቃድ ስጭኝ፣ ትምህርት ቤትም እቆጣጠራታለሁ ብላ የውሸት እንትኗን ስለሞላይባት እንግዲህ ሳለብሳ አሳጎርሳ ዘርፌ ልጇን ለብዙ ነገር የምትጠብቀው ነቢሉ የሰጣትን መልስ በጣም ተናዳለች። ልጇን ገና ስመጣ ማዬ እንዴት ነች ስትላት ጽጌረዳ ጸጥ ብላት ነበረ እንትን ያለችው እና አንቺ ግን እንዴት ጽጌረዳ ስትል ምን ሆነች ነው ማዬ ምንድን ነው ስትላት ከማንም ጎረምሳ ጋር እማዬ በቃ ደክሞኛል ትንሽ እንትን ልበል ትንሽ ልረፍ ብላት ምን ስታደርጊ ውለሽ ምን ሆነሽ ነው የሚደክምሽ? ምን ከማንም ጎረምሳ ጋራ ስትላፊ ውለሽ ምንድን ነው የደከመሽ? ብላ ዘርፌ እንግዲህ ልጇን በዛ አይነት ስትላት ልጇም እንግዲህ ጽጌረዳ በጣም ልቧ ይሰበራል። ምክንያቱም እናቷ ከእናቷ ሰምታ የማታውቀውን ዛሬ ደህና ነሽ እማዬ ብትላትም ዝም በይኝ ስትላት ላስረዳሽ ምንድን ነው ብላ ብትላትም ልትሰማትም ፍቃደኛ አይደለችም። ደግሞ አይኔን እያየሽ አውሪ ምን ልታይ ነው ደግሞ ልትዋሺ ነው በማለት መልሳ በጥፊ ትመታታለች። ጽጌረዳም እያለቀሰች ትሰሚያለሽ ከዛሬ ቀጥለሽ እንዳውም ትምህርት ቤት አትሄጂም እዚቹን የጋቁመሽ እቃሽን ታጥቢያለሽ እያለቻት ነበረ። ጽጌረዳም በጣም በመደናገጥ የእናቷን ፊት እንደዚህ አይታት የማታውቀውን ልጄ ደክሞሻል እያለች እያጎረሰቻት ነው። ምግብ እንኳን እንድታጠናላት ከዚህ ከሰው ቤት እንድታወጣ ጎበዝና ጠንካራ ሰቃይ ተማሪም ስለሆነ በትምህርቷ የእሷን ህልም ለማየት እዚህ ማንም ሲሰድባትም ዝቅ ብላ እናት የነገ ልጇን የብርሃን ተስፋ ስለምታይ አሁን ላይ በቃ ይሄን ነገር ስትሰማ በጣም ልቧ ተሰብሯል። በተስፋ ባረገችው በልጇ ይህ አይነት ነገር ሳይደርስባት ደርሶባታል ብለው የሁለቱ ጥምርት ሲያስለቅሷት ራሷን ስታ የነበረው ማለት ነው። እንግዲህ በዚህ የተነሳ ጽጌረዳ የእናቷን ፊት አይታ ጸጥ ብላ እያለቀሰች ነበረ። በዚህም ጊዜ እንግዲህ አቃጣሪዋ ሚላትም መታ እንግዲህ ስታለቅስ ምን ሆነች ነው ስትላት ምንም ይቅርታ እኔ እኮ እንደዚህ የምልሽ በቃ ያው ተናዳጅና እንደዚህ ስለሆንኩኝ ነው ብላ ራሱ አቃጥራ ባጣላቻት። እንግዲህ ጽጌረዳም አይ ችግር የለም እንደውም እንደ ድሮ እዚህ ቤት እኮ ምንም እኔ ቢከፋም ክፉም ሊሆን ተናዳጅም ሊሆን እችላለሁ፣ ግን አንቺ እኮ አብረሽኝ እያደግሽ እህቴ ነች። ስለዚህ እኔ ደግሞ እንትላለሁ አይ ትምህርት ቤትም እንዳትሄጂ ብላኛል። ይሄማ ፍጹም አይሆንም፣ እኔ አስረዳታለሁኝ፣ እኔ እቆጣጠራታለሁኝ፣ እኔ እንትን እላታለሁ እላታለሁ። ስለዚህ ትሄጃለሽ ትምህርት ቤት ስትላት ጽጌረዳም እሺ በቃ አመሰግናለሁ ብላ እንደውም በቃ ታርቀናል ከአሁን በኋላ ጓደኛሞች ነኝ ስትላት እንግዲህ እሺ በማለት ጽጌረዳም አንገቷን እቅፍ ነበረ ያደረገቻት ማለት ነው። እንግዲህ ወደ እናቷ ወደ ፍቅርተ ጋር ስንመጣ ፍቅርተና አቶ መስፍን ተገናኝተዋል። አቶ መስፍንና ፍቅርተ ሲገናኙ እንዴ ወይ ትግር ጣለህ እያለ እሷ ስገባ እሷን ግቢ እያየ ነበርና አቶ መስፍን በጽጌረዳ ፍቅር ልቡ ፈረጥ ብሎ አፍቅሯታል። አባትየው እንግዲህ ጽጌረዳ ማለት ነው። ሰውየው ደግሞ እዛ የሚሰራው የእሱ ልጅ ደግሞ ነቢሉ እንግዲህ ብዙ ነገር እያለፈች ነው ጽጌረዳ ማለት ነው። በመጨረሻ እንግዲህ ጽጌረዳም ከሚላት ጋራ ተነጋግረው ትምህርት ቤት ትሄጃለሽ እነግራታለሁኝ እቆጣጠራታለሁ ለማለት ለአንቺ ትምህርትሽን እንትን እንድትያለኝ ነው። እና ፍቅርተ ደግሞ እንግዲህ ከአቶ መስፍን ጋር ተገናኝታ እሺ ምንድን ነው ስትል ሁሉንም ነገር ይነግራና ስልክ ቁጥርሽን በስልክ እናወራለን የድሮ ነው በመባባል ተነጋግረው ከሱ ጋር ትሄዳለች። በመጨረሻ እንግዲህ እሺ ብላ ፍቅርተ እንግዲህ ቤት ፍቅርተ ማለት ነው ወደ ዘርፌ ጋር በመንጣት ዘርፌን ትጠራትና ምንድነው ስትላት እኔ በዚህ በሄድኩበት ሁሉ እንግዲህ አብራ ነው ያደገችው አብረን ነው እንደ ልጅ ምንም ቢሆን ብቆጣት ምንም ብላ ስለዚህ ጽጌረዳን ሰው በጣም ይች ባለጌ ልጅ እያሉ በየአጥሩ በየመንገዱ እያሉ ነው ከጎረምሳ ጋር እያሉ ስለዚህ ከዚህ ሁሉ ልጅቱን እንዳራት በጣም ጥሩ እንትን መጥቷል ስትላትን
ልጄንማ ቀጥቅጬም ሆነ ደብድቤ እመልሳታለሁ፣ ስርዓት አስይዛታለሁኝ እንጂ ልጄን አልድርም ስትል ዘርፌ በፍጹም ስትል እንደዛ አይባልም እኮ እኔ ለእሷ ምንም እንትን ብዬ አይደለም። ለእኔስ ልጅ አይደለችም እንዴ? ምክንያቱም ልጄ ናት። ስለዚህ ልሰብበት ነው የሚባለው እንጂ አይቻልም እኮ አይባልም ትላለች። እንግዲህ ፍቅርተ የምትባለዋ ሴትዮ እሺ በቃ በማለት ትታት ትሄዳለች ማለት ነው። በመጨረሻም እንግዲህ ጽጌሬዳና ሚላት በአንድ ነበሩ ማለት ነው። በአንድ ሆነው እንግዲህ በቃ እኔ ትምህርት ቤት እንትን እንብላለን እንሄዳለን ይቅርታ ብላ ተቃቅፋ እንግዲህ ከልቧ ነው እንግዲህ ጽጌሬዳ ይቅርታ እሷን እንደዛ ስትላት ደስ ያላት ማለት ነው። አመሰግናለሁ ብላ ነገሩን እንዳቃጠረች እሷ ላወቀች ማለት ነው። በመጨረሻ እሺ ብላ ይሄንን ነገር ተቀብላለች ማለት ነው። እንግዲህ ፍቅርተም ወደ አቶ መስፍን ጋር ለመሄድ ነገ ቆንጆ ልብስ ደግሞ እንግዳ ፊት የሚሆን ልብስ ለብስሽ አብረን እንድንሄድ ብላ ጽጌር ማለች ሚላትን ወደ አቶ መስፍን ጋር ይዛት ሄዳ ዝንጥ ብላ እሱ ጋር ሄዳ ቁጭ ብለው እንግዲህ እያዋሩ በጣም በእውነት አንቺ በጣም ጥሩ ሰው ነች፣ ምን ላድርግልሽ ለውለታሽ እያለ እንዴ እኛ ዝምድና እንጂ ውለታ ምን ይሰራልናል? ተዛመርን እኮ ዝምድና ይሻላል እኮ እያለ እውነት ነው እያለ እንግዲህ አቶ መስፍንም ልጅቱን በእኔ ጣላት እኔ ነኝ በሷ ስርሽ ብላለች። እኔ ጠይቄ ገና ምላሴን ሳነሳ ነው የሚባለው። ግን እኮ ጽጌሬዳ አንድ ነገርም አይኗን ፍጥጥ ካረገኝ በፍጹም በስራም ሆነ በንትን አትመለስም ትላለች። እንዴ እኔ እኮ ፍቅርተ ነኝ እንዴት ካልኳት በፍጹም እሺ ነው የምትለው በማለት እንግዲህ ራሷን ልክ መስዋዕት ልታስደርጋት ነው ጽጌሬዳም ማለት ነው። ጽጌሬዳም እንግዲህ አላወቀችም ይሄን ጉድ። ከዛችኛው ጋር እሺ ብላ ሂዳለይ ወደነ አቶ መስፍን ጋር ቁጭ ብለው ሻይ ቡና እያሉ ልጄ ናት እንደምን በእውነት በጣም ቆንጆ ልጅና ስነ ስርዓቷስ ምናምን እያለ አቶ መስፍንም እሷን ሲላት አዎ ደግሞ እግዚአብሔር ይመስገን ደስ አይነት ልጅ ስለሰጠኝ ጸባይዋም ስነ ስርዓቱን ብላ እንግዲህ እማዬ ትምህርት ቤት ረፈደብኝ ብላ ግንባሯን ስማት እናቷን ተለይታ ደህና ዋሉ በማለት ተነስታ ትሄዳለች ማለት ነው። እንግዲህ በእሷ ምክንያት ያንን ትናን ነቢል እንድታገባላን ነው ማለት ነው። እናም በዚህ የተነሳን እሷም ተነስታ ትሄዳለች ትምህርት ቤት ልሄድ ነው ብላ እሷም እንግዲህ መታለች ጽጌሬዳ ማለት ነው። ከትምህርት ቤት ተመልሳ ጽጌሬዳም ወደ ስራዋ ነው ወደ አቶ መስፍን ቤት ስትሄድ አቶ መስፍን እንግዲህ ዛሬ እራት ግብዣ አለ ትልልቅ እንግዶች ስላሉ ከባለፈው በዛ አድርገሽ ደግሞ ቆንጆ እያደርገሽ ጣፋጭ ስሪ ሲላት እሺ በማለት እንግዲህ በስራዋ ታታሪዋና ጎበዟ ጽጌሬዳ እሺ በማለት አቶ መስፍንን ተቀብላለች ማለት ነው። ወደ ስራዋ ለመግባት መጀመሪያ ትምህርት ቤት ሄዳ በጣም ይስቁባታል። ያ ጓደኛዋ ደግሞ ጥሩ ጓደኛዋ የሆነው በእነሱ በጣም ይናደዳል። ዛሬ ለምንድን አንወጣም ክለብ ስትለው እንሂድ እሺ በቃ ካልሽ እያለ አንተ ስለምን አትሄድም ሲለው አይ እኔ አልሄድም ብሎ ከነሱ ሲስቁባት እንደው ዛሬ ተወኝ እያለ እየሳቁበት ስላደረግሽው ነገር አመሰግናለሁ። አንተ ግን በዚህ ደስተኛ ነህ ሲለው አዎ በጣም ደስተኛ ነኝ ይላል ነቢል። ያኛው ጓደኛው ተነስቶ ይሄዳል ማለት ነው። ጽጌሬዳ እንግዲህ ስመጣ ሳያት እየሳቁባት ነበርና ዝም ብላ ወደ ስራዋ እየሮጠች ትሄዳለች ከክላሷ ወጥታ። ከዛ ይህም ጓደኛዋ ተከትሏት እየሮጠ ጠብቂኝ እንጂ ብሏት ሲሄድ እንዴ ወደ ስራ እየሄድኩኝ ስለነበር ለዛ ነው ቶሎ ቤቴ እንዳይሄድ እያለችው እሷም እሺ በማለት እንግዲህ ተነስቶ ባንድ ይሄዳሉ ማለት ነው። በመጨረሻ እንግዲህ ጽጌሬዳና ጓደኛዋ ማለት ነው ጽጌሬዳም አቶ መስፍን ጋር በመሄድ እንግዲህ ምግብ እንድትሰሪ ብለዋት እሷም ስራዋን ለመስራት እሺ በማለት በዛ አድርገሽ ብሎ እንግዲህ እንግዳ ይመጣል ብለዋልና እንግዶች ሽማግሌዎች ሆኑ እነ ፍቅርተ ይሆኑ አይታወቁም። እንግዲህ እሺ ብላ እንግዲህ ጽጌሬዳም ወደ ስራዋ እየሰራ እያለ ተንኮለኛው ነቢል ደግሞ አሁንም ሰራችው ምግብ ላይ ጫው ሊያበዛበት እጁ ላይ እየጨመረ ነበረ ፊልሙ ሊጠናቀቅ የቻለው። በምር ፊልም ሆኖ ሳለ በጣም ተንኮል የበዛበት ሰራተኛ ላይ እንደዚህ የሚያደርጉ ኧረ ኢትዮጵያ ምንም እንኳን እንደዚህ ቢሆን እንደዚህ የሚያደርጉ አሉ እንዴ? በእውነት የሚሰሩ ምግብ ላይ አንጽቶ ቻው ማለት ነው። በባለፈው ቅመማ ብዙ አባቱን ሊገልና በጣም ነው የገረመኝ ማለት ነው። እንግዲህ እንደዚህ ድራማ ተንኮል ነው ሰራተኛ ላይ የሚያደርጉት ተንኮል ነው። እንግዲህ የቤቲቷም አስቀማጭ ፍቅርተ በእነሱ እኔ ነኝ የማዘው ብላ ብዙ ነገር እያደረሰችባቸው ይገኛል። እንግዲህ ቀጣይ ክፍል እስከምንገናኝ መልካም ጊዜ